ሩታ ይቅርታ ጠይቃለች። ሄርሜላና አብርሽ እንግዲህ ሩታና ኤፍሬም ዛሬ ይቅርታ ሊጠይቁ መጥቷል። ግን የይቅርታን ትርጉም ገብቷችሁ ነው? ብዙ ጊዜ ይቅርታ ጠይቃችሁ በነጋታ ተንኮልን ይዛችሁ ስለምትመጡ ማለት ነው። ይቅርታ መጠየቅ ትልቅነትም ቢሆን ግን እናንተ ይቅርታ ጠየቃችሁም አልጠየቃችሁም ታጥባችሁ እዛው ጭቃ ናችሁ። ባይዘው ሩታና ማን ኤፍሬም ማለት ነው። ብዙ ጊዜ ኤርሜላ ሁለቴ ነው የካድካት፣ ሩታም እንደዛ። አብርሽን ብዙ ጊዜ ነው የተጫወትሽውና አንዳንዴ ሰው ልጅ ማለት ነው የዋ ሲሆን መልካም ሲሆን ግን በቃ የሌለ ብልጥ ነን የምትሉ ነገር በጣም ነው የሚገርመኝና ቅድም ቪዲዮ ሰርቼ ነበረ። አዳሜ ተንጫጫ ጀግና አታውቁም እንደ ጀግና ምድረ ዳቦላ ማለት ነው። ኢየሱስ እንዴ ዳቦ ጥላ መጣችሁ። የእናንተ ልጅ ናት መመለስ ነው። ኧረ ሩታ ልብስሽን አስተካኪ ማለት ሲችሉ ጀግና ናት ብላችሁ በአሻንጉሊት እኔን ገለበጣችሁ። ተገልበጡ ራሳችሁ። እኔ ነፂ ኔቨር አታገኙኝም። እኔ የራስን ላይፍ የሚኖር ሴት ነኝ። ባይዘዌ የመዳም ቅመም ነኝ እየሰራው እኔ ሰው ቅጥሬ ሮጥኩ ያለ ሰውን አልሰድም። ባይዘዌ የምወደውን እወዳለሁ። ከዛ ውጪ ምንም። ኤንዌስ ወደ ዛሬ ጉዳይ እንግባና እንግዲህ ሄርሜላ የኔ ቅመም በጣም ትክክል ነሽ 100%። የእውነት ማለት እነዚህ በተለይ ሩታና ኤፍሬም ወይ ተንኮላችሁ ግን መርዛም ናችሁ። ሲቀጥል ደግሞ በነገራችን ላይ ሩታ ዛሬ ነው እንዴ? እኔ ቆንጆ እስቲ ጥያቄ ልጠይቅሽ። እኔ እኮ አንቺ ነገር ይገርመኛል። ወደ ኋላ ነው እንደምታስቢ ሴት አንቺ ወደ ኋላ ነው እንደምታስቢ ሰው እኮ ወደ ፊት ነው የሚያስበው እንዴ። ቤተሰብነትን ዛሬ ነው እንደ ገባሽ? ዛሬ ቁርጥ ቤተሰብ ነው። አንዴ ቤተሰብ ሆነናል። ዛሬ ነው እንደ ገባሹ? ታላቅ እህት ስታዋርጂ የት ነበርሽ? ተንጂ እንዲች ልጅ እኮ ጤነኛ የላትም እንዴ? ጤና የላትም ሴትዮ። ሃይ እንዴ! አረ ሸም ነው። ይቅርታ መጠየቅ ትልቅነት ነው። ግን ሁሌ እዛችሁ ታጥባችሁ ጭቃ ናችሁ። ይቅርታ ስለ ይቅርታ ትርጉም አታቁም። ይቅርታ ምን እንደሆነ አታቁም። በተለይ ይቅርታና ስጦታ ነገር አካባቢ ላይ ዜሮ ናችሁ። ዜሮ ሩታ ማለት ነው። ይቅርታ ትርጉም አታቂም፣ የስጦታ ትርጉም አታቂምና ያቀለልሽው አንቺ ነሽ ባይዘው ማለት ነውና ኤርሜላዬ እንግዲህ እግዚአብሔርን 100% ትክክል ናት። አብርሽ ሁሌ ኤርሜላን ጫን ታረጋለች። ትክክል ናት። እቺ ልጅ አሁንም ከናንተ መፋታት ስላልፈለገች ነው መታ ይቅርታ የጠየቀችው። ለምን መሰላችሁ? ክሱን አንስቷል አይደለ? በነገራችን ላይ ማንም ብሎት አይደለም አብርሽ ክንሶ የሚያነሳ። በነገራችን ላይ አብርሽ በሰው የሚመራ ሰው አይደለም። ገባችሁ? በሰው ወሬ የሚመራ አይደለም። ማረግ ከፈለገ ያደርጋል። ቡዜም ያችም ስለተመላለሰች አይደለም። ተዋረዳችሁ ባይዘው ማለት ነው። ገነት በተለይ ለምኛለሁ እየለመንኩ ነው ምናምን ስትይ ነበር። እኔና አለ ክፉ መስራት ስለማንፈልግ ንጽህናቱን አይታችኋል። ሰው ክፉ ስለሰራ ወይም ደግሞ ክፉን በክፉ መመለስ ስለማልፈልግ እኔና ኤርሜላን ተነጋግረን ነው። ቡዜም አይደለችም አለ። እንግዲህ ተዋረዳችሁ። ቡዜም አይደለችም። እኔ ከኤርሜላ ጋር አውርቼ ነው ክሱን ያነሳን ብላል። ንጹህ ልብ ሲኖርሽ ነው ባይዘዊ ማለት ነው። አንጂ በአደባባይ ልታዋርጂ ትሮጣለሽ፣ በፍርድ ቤት በምን። እኔ ግን ጥያቄ የሆነብኝ ማለት ነው ጋይስ፣ ክስ በቃ ተቀላል ነው። ክስ ይከሱና ሆዳ ነው እንደ ማንሳት የሚቻለው። ኧረ ተወነ ተቀየረ እንደ ጋይስ። ለነገሩ 7ኛ ዓመቴ ነው ከወጣው ጋይስ ከኢትዮጵያ ተቀየረ እንደ ጋይስ። እና ኤኒዌይስ ይመቻችሁ እና ውዶቼ ላይክ ሰብስክራይብ አድርጉ። ኧረ ተው ግን አሽግ አስገቡን። ተው ግን እውነት ኧረ ተው ሼም ነው እግዚአብሔርን። ኧረ ተው ላይክ ሰብስክራይብ አድርጉን። ብዙ ጊዜ በነገራችን ላይ ቪዲዮ ሰራለሁ። ላይክ አድርጉ ሰብስክራይብ አድርጉ። ብዙ ጊዜ አልልም፣ አብዛኛ ጊዜ አልልም በነገራችን አንዳንዴ ነው። እና ላይክ አድርጉ ሰብስክራይብ አድርጉ፣ አበረታቱኝ። እስከ ዩቲዩብ እስከሚመለስ ከ2 ወር በኋላ ኦልሬዲ ኪወር ያልጨረስን ነው አይደለ? 2 ወር በኋላ ዩቲዩብ ይመለሳል ከተፈቀደ እግዚአብሔር ከፈቀደና እስከዛ 20 ሺህ ያስገቡኝ። ኤንዌስ ወዳችኋለሁ። ውድድ ነው ማደርጋችሁ የኔ ጨዋዎች ማለት ነው። አንዳንድ አሉ ደግሞ የመጡ ነው ደግሞ ተሳዳቢ እነሱም
ይቅርታ ስልክ ገብቶ ነው ካያችሁ ማለት ነው። እና ዛሬ እንግዲህ ሩታና ኤፍሬም ተመካክሮ እንደ ባልና ሚስት ተመካክሮ ይቅርታ ለመጠየቅ የጥፋትነት ስሜት ተሰምቷቸው ማለት ነው። በነገራችን ላይ ሩታ በጣም የምትገርምኝና አንድ ቀን ኤርሜላ ተንኮል አንቺ ላስብ አታውቂም። አንቺም ብዙ ነገር ያደረግሽዋለ አንቺ አስበሽ ያልተሳካ ምን አድርጋሽ ምን አንቺ ላይ ምን ፈጥራ በማረም እንዲህ ከነገር ነው የምትሸሸው። ኤርሜላ እንደዚህ አይነት መጥፎ ልብ የላትም። በነገራችን ተንኮልን መስራትን አትፈልግም። ከመጣች ጀምሮ አንድ ቀን ተንኮል አንቺ ላይ ሰርታ አታውቅምና እንግዲህ ከአብርሽ መላቀቅ አልፈለግሽም ብዬ ነው ማስበው። ከዚህ በፊትም ይቅርታ ብለሽ ነው ድጋሜ አብርሽ ህይወት ገብተሽ የበጠበጥሽውና አንቺ ነሽ የምትከታይ፣ አንቺ ነሽ ይቅርታ የምትጠይቅ፣ አንቺ ነሽ ከህይወት የማትወጪ። እነሱ መውጣት ሲፈልጉ አንቺ ሮጠሽ በሆነ ሰበብ መግባት የምትፈልጊና ሄርሜላ ትክክል ናት። በቃ ይቅርታሽ እዛው ማለት ይቅርታ መጠየቅ ትክክል ነው፣ ግን ከዚህ በኋላ መገናኘት ምናምን ነው አስፈላጊ አይደለም ብዬ ነው ማስቡ። ለምን በሩቁ ነገሩ በሩቁ ኦኬ፣ ልጅ ነው የሚያገናኘው፣ ልጁን በስነ ስርዓት ማሳየት ምናምን እና አንዳንዴ ሰው ስላለን አይደለም ህሊናችን ትንሽ ህሊናችን ወክሶ ምናምን ተሰምቶ ምናምን ቢሆን ይሻላል። ገባችሁ አይደለ? ኤፍሬም እንደዛ ወንድምን እንደዛ ስታረግ የነበረ ሰውዬ ዛሬ ደግሞ የተነሳሰው እህትም ስለተቆጣችኝ ነው ምናምን። በሰው አይመራም። ሰውን እኔ ስላልኩ ወይም ደግሞ ሌላ ሰንበዲ ስላለክ ይቅርታ መጠየቅ አያስፈልግም። አንተ ያስበክ ተጸጽተክ የሰራው ስራ ትክክል እንዳልሆነ ወንድምክ ላይ ሌላ ዘመቻ ፈጥረ ከዚህ ሴት ጋር ገጥመ ምንም ይሁን ወንድም ምስት ብትሆንም መረዳት ግድ ነው። ከዛ ውጭ ግን ወንድምክን የገደልክ ወንድምክን ጉርገር ቅፍሬ እየቀበርክ አይደለም። እውነት ለመናገር ሩታ ማገዝ ያለብክ ብዬ ነው አላስብም። በዚህ ሩታ እሱን ለመቅበር እሱን ለመግደል የሞከረች፣ አንተ ደግሞ ተባባሪ ማለት ነው። እንደገደልክ ነው ምን ቁጥሩ። በነገራችን ላይ ከካሜራ ጀርባ ፈጣሪ ነው የሚያውቀው። አጣት ውስጥ መግባት አልፈልግም። በሰራችሁ ግን አንተ አብርሽን ወርቆ እንዲቀር በቃ ምን ልበላችሁ እንዳይነሳ በሰው እንዲሰደብ እስከ ዛሬ ያደረጋችሁ ነውና ኤንዌስ እንግዲህ ኤርሜላ ትክክል ናት። እኔ እናንተ ምን ትላላችሁ?